ቦርጭን ለማጥፋት የአካል ብቃት እንቅስቃሴ ማድረግ ወሳኝ ነው። ብዙ ካሎሪ መመገብ የቦርጭ ዋና ምክንያት ነው። ሰላም ጤና ይስጥልን ውድ የጤና ቲፕ ቤተሰቦች። ብዙ ሰዎች ቦርጫቸውን ለማጥፋት ሲተጉ እናያለን፣ ነገር ግን በሚያሳዝን ሁኔታ ጥሩ ውጤት ላያገኙ ይችላሉ። እውነታው ግን ይህ ነው። ቦርጭ ለማጥፋት ራስን በራብ ማሰቃየት ወይም ደግሞ ብዙ ጊዜ ቁጭ ብድግ መስራት አይደለም። የራስን ሰውነት በመረዳት የአኗኗር ዘይቤን ማሻሻል ነው እንጂ። በዚህ ቪዲዮ ላይ ቦርጭ ስንል ምን ማለት እንደሆነ፣ ለምን ቦርጭ አደገኛ እንደሆነ፣ ለቦርጭ መከሰት ዋነኛ ተጠቃሽ ምክንያት ማን እንደሆኑ፣ ቦርጭ ለማጥፋት መብላት ያለብንን ምግቦች፣ እንዲሁም የአካል ብቃት እንቅስቃሴዎች፣ ምን አይነት ክስተቶችን ማስወገድ እንዳለብን፣ ተፈጥሯዊ የዕለት ተዕለት ቦርጭን ለማጥፋት የሚጠቅሙ ተግባሮችን ጨምሮ ሌሎችን ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። ቻናሉን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ በቻናላችን የሚለቀቁ ቪዲዮዎች ኖቲፊኬሽን ወይም ያሳውቁኝ መልእክት እንዲደርስ የደወል ምልክቱን በመጫን አብሮነታችሁን አሳዩ። ስለዚህ የምር ለውጥን ከፈለጋችሁ ጤናችሁንም ማስጠበቅ የምትፈልጉ ከሆነ ከመጨረሻ በመቆየት ወሳኝ ምክሮችን በማግኘት ደግሞም በመተግበር መነሳሳት አለባችሁ። ለመሆኑ ቦርጭ ምንድን ነው? ቦርጭ ማለት ከመጠን በላይ የሆነ አላስፈላጊ የስብ ክምችት በሆዳችን ሲፈጠር ነው። ይህን ክምችት በሁለት መልኩ ማየት እንችላለን። የመጀመሪያው ሆዳ ስር ያለ ስብ ወይም ደግሞ ሳብኩታኔስ ፋት ሲሆን ይህ በቀላሉ በጣታችን ሊያዝ የሚችል የስብ አይነት ነው። ሁለተኛው ውስጣዊ ስብ ወይም ቪሰራል ፋት ሲባል ይህ ደግሞ በውስጠኛው ሆዳችን ማለትም ጉበት፣ ጮጋራ፣ አንጀት እና ሌሎችን ኦርጋኖችን ከቦ ያለ የስብ አይነት ነው። ይህ ስብ ነው እንግዲህ አደገኛ የሚባለው፣ ምክንያቱም የሚከተሉትን ችግሮችን የማምጣት አባዜ አለበት። የደም ግፊት፣ ስኳር፣ የልብ በሽታ፣ ስትሮክ ወይም የአንጎል መጋኛ፣ የእንቅልፍ ችግር፣ በስብ ምክንያት የሚመጣ የጉበት ችግርን ጨምሮ ሌሎችም ተጓዳኝ በሽታዎችን ሊያመጣ ይችላል። ስለዚህ መጠንቀቅ ያለብን በቆዳ ስር ያለ ስብ ወይም ሳብኩታኔስ ፋትን ሳይሆን ውስጣዊ ስብን ወይም ቪሰራል ፋትን ነው መጠንቀቅ ያለብን፣ ምክንያቱም እነኚህን ችግሮች ሊያመጣ ስለሚችል ማለት ነው። ትልቅ የሆነ የወገብ ልኬት ወይም ዌስት ሰርከምፈረንስ አንዱ የውስጣዊ ስብ ማንቂያ ደወል ነው። ቦርጭ የውበት መለኪያ አይደለም፣ አሳሳቢ የጤና ጉዳይ ነው እንጂ። ሰው ታዲያ በምን ምክንያት ቦርጫም ሊሆን ይችላል? ብዙ ምክንያቶች የሆድ ስብን ወይም ቦርጭን ሊያመጡ ይችላሉ። የመጀመሪያው ብዙ ካሎሪ ምግብ መመገብ ነው። ሰውነታችን ከሚፈልገው የካሎሪ መጠን በላይ ስንመገብ ብዙ ጉልበት ወይም ኢነርጂ በስብ መልክ ይቀመጣል። ጣፋጭ መጠጦች፣ በቀላሉ የሚሰሩ ብዙ ካሎሪ ያለባቸው ምግቦች ወይም ፋስት ፉድ የሚባሉት፣ ጥብሳ ጥብሶች እና ጃንክ ፉድ የሚባሉት ለዚህ ከፍተኛ አስተዋጽኦ አላቸው። ሁለተኛው የአካል ብቃት እንቅስቃሴ አለማድረግ ነው። ብዙ ሰዓት መቀመጥ እና የእንቅስቃሴ እጥረት ስብ እንዲከማች ቶሎ ተቃጥሎ ጉልበት እንዳይሰጥ ያደርጋል። ሶስተኛው ምክንያት ብዙ የስኳር መጠን ነው። ብዙ ስኳር በተለይም ለስላሳ መጠጦች እና ሌሎች የሚጣፍጡ መጠጦች ስብ በሆዳችን እንዲከማች ዋነኛ ምክንያቶች ናቸው። አራተኛው የእንቅልፍ እጦት ነው። ብዙ ሰዎች ብዙ ጊዜ ከ6 ሰዓት ያነሰ ሲተኙ ክብደት የመጨመር እድላቸው ከፍተኛ ነው። እንዲሁም ደግሞ የእንቅልፍ እጦት የረሃብ ሆርሞን ምርት ላይ ተጽዕኖ ያደርጋል። አምስተኛው ጭንቀት ነው። ጭንቀት ኮርቲሶን የሚባል ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን የግንባዲትን ወይም ሜታቦሊዝም የሚቆጣጠር ሲሆን የዚህ መጠን መጨመር የሆድ ስብ ክምችት አስተዋጽኦ አለው። ስድስተኛው የአልኮል ፍጆታ ነው። አልኮልም እንደዚሁ ብዙ ካሎሪ ስላለው የሆድ ስብን ይጨምራል። ሰባተኛው ዕድሜ ነው። እርጅና የግንባዲት ወይም ሜታቦሊዝም ሂደትን ስለሚያዘገይ ስብ በቀላሉ እንዲከማች ያደርጋል። ስምንተኛው የሆርሞን ችግር ሲሆን አንዳንድ የጤና ሁኔታዎችና የሆርሞን አለመመጣጠን ለቦርጭ እድገት አስተዋጽኦ አለባቸው። በመቀጠል ደግሞ የተመረጡ ቦርጭን የሚቀንሱ ምግቦችን ለማየት እንሞክራለን። የመጀመሪያው ብዙ ፕሮቲን መመገብ ነው። ፕሮቲን ስንመገብ ሙሉ እንደሆነ እንዲሰማንና ብዙ እንዳንበላ ያደርገናል። ከነዚህም መካከል እንቁላል፣ አሳ፣ የዶሮ ስጋ፣ ባቄላ፣ ምስር፣ ወተት፣ እርጎ የመሳሰሉት ጥሩ የፕሮቲን ምንጮች ናቸው። ሁለተኛው ደግሞ ብዙ የቃጫ ምግቦችን መመገብ ነው። የቃጫ ምግብ ስርዓተ ልመት ወይም ዳይጀስቲቭ ሲስተምን የሚጨምርና ምግብ ፍላጎትን የሚቆጣጠር ነው። ከነዚህም መካከል አትክልት፣ ፍራፍሬ፣ አጃ፣ ባቄላ የቃጫ ምግቦች ናቸው። ሌላኛው ቦርጭ ለማጥፋት የተመረጠው ምግብ ብዙ ውሃ መጠጣት ነው። አንዳንድ ጊዜ ብዙ ሰዎች ውሃ ጥማትና ራብ ግራ ይገባቸዋል። በቂ ውሃ መጠጣት ብዙ መብላትን ይቀንሳል። አራተኛው ጤነኛ የሆነ ጮማ መጠቀም ነው። ሁሉም ስቦች ወይም ጮማዎች መጥፎ አይደሉም። ጤነኛ ስቦች የሚባሉት እንደ አቮካዶ፣ ለውዝ፣ የወይራ ዘይት፣ አሳ ክብደት ለመቀነስ ይረዳሉ።
ሌላኛው ደግሞ ጣፋጭ ምግቦችን መቀነስ፣ የታሸጉ ምግቦችንም እንዲሁ መቀነስ ቦርጭ ለመቀነስ በጣም ይረዳሉ። በመቀጠል ደግሞ ቦርጭ ለመቀነስ ተመራጭ የሆኑ የአካል ብቃት እንቅስቃሴዎችን ለማየት እንሞክር። የአካል ብቃት እንቅስቃሴ ወሳኙ ቦርጭ ማጥፊያ መቀነሻ መሳሪያ ነው። የእግር ጉዞ ማድረግ ይህ ቀላልና በጣም ጥሩ ውጤት አለው የሚባል የአካል ብቃት እንቅስቃሴ ነው። በቀን ቢያንስ የ30 ደቂቃ እግር ጉዞ ማድረግ አለብን። ሁለተኛው ሩጫ ወይም ሶምሶማ ማድረግ ነው። ይህም ብዙ የካሎሪ መጠን እንዲቃጠልና የልብ ጤና እንዲጨምር ያደርጋል። ሌላኛው ምክንያት ደግሞ ሳይክል መንዳት ነው። ሳይክል መንዳት የጡንቻ ጥንካሬ እንዲጨምርና ስብ እንዲቃጠል ያደርጋል። አራተኛው ገመድ ዝላይ ሲሆን ይህም ብዙ ካሎሪ እንዲቃጠል ይረዳል። ሌላኛው ደግሞ የጥንካሬ ስፖርቶች የሰውነት ጡንቻ ማጎልበት እንዲሁም ሜታቦሊዝም ይጨምራል። ለምሳሌ ቁጭ ብድግ መስራት፣ ፑሻፕ፣ ክብደት ማንሳት የመሳሰሉት ለጡንቻ ጥንካሬ አሪፍ ናቸው። የመጨረሻው ምድረ እምብርት ወይም ኮር ኤክሰርሳይዝ የሚባሉት ይህ ስፖርት ደግሞ የሆድ ጡንቻ እንዲጠነክር ይረዳል። ለምሳሌ ፕላንክ ኤክሰርሳይዝ የሚባለው፣ ክራንች፣ እግር ማንሳት፣ ቁጭ ብሎ እግራችንን ማንሳት። እነኚህ ኤክሰርሳይሶች ሆዳችን ላይ ያለውን ጡንቻዎች እንዲጠነክሩ ይረዳሉ። ይህም ሆዳችን ላይ የተከማቸ ስብ ካለ ለመቀነስ ይረዳል። ስለዚህ እነኚህን ስፖርቶች በተደጋጋሚ ሳታቋርጡ መስራትና ለውጡን በሂደት መከታተል ማየት አለባቸው። በመቀጠል ቦርጭን ለማጥፋት ስንሞክር ወይም ስንሰራ የምናደርጋቸው ማናስተውላቸው ስህተቶችን ለማየት እንሞክራለን። የመጀመሪያው አብዛኞቻችን የምንሰራው ስህተት ቢኖር በአጭር ጊዜ ውስጥ ለውጥን መጠበቅ ነው። ጤነኛ ሆነ ውፍረት ለመቀነስ ጊዜ መውሰድ አለብን። በአጭር ጊዜ የምናመጣው ውጤት ራሱ የሚያረካ አይሆንም። ስለዚህ በአጭር ጊዜ ውስጥ ለውጥ አለመጠበቅ፣ በሂደት ቀስ በቀስ ስለሆነ ለውጥ የሚመጣው በአጭር ጊዜ ውስጥ ያን ያህል ታምራዊ የሆነ ለውጦች መጠበቅ ተገቢ አይደለም። ሁለተኛው በአብዛኛው ሰው የሚሰራው ስህተት ቢኖር ደግሞ የመመገቢያ ሰዓት ማለትም ቁርስ፣ ምሳ፣ እራት መቅጣት ነው። ይሄን ማድረግ እንደውም የሜታቦሊዝም ሂደት እንዲዛባና ቆይቶ ርበን እንደውም ጨምሮ በመብላት ሌላ ካሎሪን እንዲከማችና ስብ እንዲፈጠር ስለምረዳ ይሄን እንደዚህ አይነት ስህተቶችን ባይሰራ ጥሩ ነው እና ይሄን ማስወገድ አለብን። ሌላኛው ደግሞ ብዙ ሰው የሚሰራው ስህተት ደግሞ ቢኖር ሴታፕ ብቻ በመስራት ቦርጭን ለማጥፋት ወይም ቦርጭ ላይ ውጤት ይመጣል ብሎ መጠበቅ ነው። ይህ የሆነ ቦታ ላይ ብቻ አትኩሮ መስራት ዘበት ነው። ምክንያቱም እዛ ቦታ ላይ ብቻ ስለሆነ ለውጡ የሚመጣው ሴታፕ ብቻ ስለሰራን የሆድ ስብ ወይም ቦርጫችን ሊጠፋ አይችልም። ስለዚህ ሙሉ እንቅስቃሴ መስራት ነው እንጂ አንድ ቦታ ላይ ሴታፕ ብቻ በመስራት ቦርጭን ቀንሳለሁ ብሎ መጠበቅ አይመከርም ማለት ነው። ሌላኛው ደግሞ ቀጣይነት የሌለው የአካል ብቃት እንቅስቃሴ ማድረግ። የሆነ ሰዓት ላይ በጥሩ ሁኔታ እንሰራና የሆነ ሰዓት ላይ ደግሞ ድክም ብሎን ትተነው እንረሳዋለን። እንደዚህ አይነት ነገሮች የባሰ ሰውነታችን ክብደት እንዲያገኝ እንድንጨምር ያደርጋልና ይሄን ስህተት መስራት የለብንም። አምስተኛው ደግሞ በቂ ያልሆነ እንቅልፍና ጭንቀት ነው። ስለዚህ ጭንቀትን በመቀነስ እና በቂ የሆነ እንቅልፍ ማግኘት አለብን። የዕለት ተቀን ቦርጭ ማጥፊያ ጉርሻዎች ወይም ቲፖች የምንላቸው ማታ ማታ ዘግይቶ እራት መብላት ወይም ደግሞ ምግብ መብላትን ማስወገድ፣ ጣፋጭ መጠጦችን መቀነስ፣ ስንተኛ ደግሞ ከ7 እስከ 8 ሰዓት መተኛት፣ ጭንቀትን ማስወገድ፣ ምናጨስ ከሆነ ማጨስን ማቆም፣ እንዲሁም ከመጠን በላይ አልኮል አለመጠቀም እና በየሳምንቱ ለውጦች ማየት ወይም አሰስ ማድረግ ሰውነታችን ላይ የሚታዩ ነገሮችን ትዕግስትና ቀጣይነት ያለው ስራ መስራት አለብን። አስታውሱ፣ ትንሹ ጤናማ የተደጋገመ ተግባር ከጊዜ በኋላ ትልቅ ለውጥ የማምጣት አቅም አለው። የሚከተሉት ምልክቶችን ካያችሁ ወደ ጤና ተቋም በመሄድ ሐኪም ማማከር አለባችሁ። ያልተጠበቀ የፈጠነ ክብደት መጨመር፣ ከፍተኛ የውፍረት በሽታ ወይም ኦቤሲቲ መታየት፣ የስኳር ወይም የደም ግፊት ምልክቶች ከታየ የሐኪም ምክር ስለሚያስፈልጉ ወደ ጤና ተቋም በመሄድ እርዳታ ማግኘት አለብን። ሌላው ይጠቅማቸዋል ብዬ ያመጣሁት ቀለል ያለ መደበኛ በቀን ውስጥ የምንሰራውን ተግባር ጠዋት ላይ ለምሳሌ እርምጃ ወይም የአካል ብቃት እንቅስቃሴ ከ20 እስከ 30 ደቂቃ መስራት እና ከዛ በኋላ በቂ የሆነ ውሃ መጠጣት፣ ቁርስ ላይ ከተገኘ እንቁላልና አጃ እንዲሁም ፍራፍሬዎችን መብላት፣ ምሳ ላይም እንዲሁም አትክልት፣ ፕሮቲን መመገብ፣ ወደ ማምሻ አካባቢ ደግሞ ድጋሜ ቀለል ያለ የአካል ብቃት እንቅስቃሴ መስራት እና የእግር ጉዞ ማድረግ፣ ማታ ላይ ደግሞ ቀለል ያለ እራት መብላት፣ እንደውም ከመኝታ በፊት ጣፋጭ ነገሮችን አለመጠቀም፣ በጊዜ ለመተኛት መሞከር። ሁሉም ቦርጮች ቦርጭ ላይሆኑ ይችላሉና እነሆ የሚከተሉትን ደግሞ ግንዛቤ ውስጥ በማስገባት ማየት አለብን። የሆርሞን ችግር ሊኖር ስለሚችል ማረጋገጥ አለብን። ቅምጠ ውሃ ወይም የሆድ ፈሳሽ መቋጠርም ሌላው እንደ ቦርጭ አይነት ምልክት ስላለው እሱን ማረጋገጥ። እርግዝና ወይም ስርዓተ ልመት የምግብ መፈጨት ስርዓት ችግርም በመመርመር እነኚህን ነገሮች ቦርጭ ናቸው ወይስ አይደሉም የሚለውን መለየትና ማወቅ አለብን። ቦርጭ ማጥፋት በጤነኛ ልማድ፣ በትዕግስት ቀጣይነት ባለው ተግባር የሚቻል ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሚጠቅማቸው ወዳጅ ጓደኞቻችሁ ሼር አድርጉላችሁ። ቪዲዮውን ላይክ፣ ሀሳብ፣ አስተያየት፣ ጥያቄ፣ ኮመንት ካላችሁ በኮመንት መስጫ ሳጥን ውስጥ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘው።